What's up my people እንዴት ናችሁ? ዛሬ በጣም የምወዳትን አንድ የባይብል ቨርስ ላጋራችሁ ወደድኩኝና እስኪ አብራችሁኝ ሁኑ። ዓለም እየሄደችበት ያለው ነገር ትንሽ ስላስፈራኝ ደግሞ እውነት ስለሆነ the clock is ticking ጊዜ እየቆጠረ ነው። ስለዚህ ትንሽ መጽሐፍ ሳገላብጥ ያገኘኋትን በጣም የምወዳትን ቨርስ ላጋራችሁ። የማቴዎስ ወንጌል ነው። በጣም የምወደው የወንጌል ክፍል የማቴዎስ ነው እና እስኪ እንያት አብረን። የማቴዎስ ወንጌል ምዕራፍ 20 እንጀምራለን ማለት ነው። ምንድነው ታሪኩ? ስለ ወይኑ የአትክልት ቦታ ወይም የአትክልት ስፍራው ሰራተኞችን ሊቀጥር የወጣ ቀጣሪን ወይም አሰሪን ነው ማለት ነው። ምሳሌ ነው፣ የሚገርም ምሳሌ ነው። ልቦናችሁን ከፍታችሁ አድምጡኝ። እሺ፣ መንግስተ ሰማያት ለወይኑ አትክልት ሰራተኞችን ሊቀጥር ማልዶ የወጣ ባለቤት ሰውን ትመስላለችና ይላል። ሰራተኞችንም በቀን 1 ዲናር ተስማምቶ ወደ ወይኑ አትክልት ሰደዳቸው። ማልዶ ወጣ፣ ዘጠኝ ሰራተኞችን አገኘ። ከዛ በአንድ ዲናር ላይክ ደሞዝ ተስማምቶ ሂዱና ስሩ አላቸው ማለት ነው። በ3 ሰዓትም ወጥቶ ስራ የፈቱ ሌሎችን በአደባባይ ቆመው አየ። እነዚያንም እናንተ ደግሞ ወደ ወይኔ አትክልት ሂዱ፣ የሚገባውንም እሰጣችኋለሁ አላቸው። እነርሱም ሄዱ። ጀስት ላይክ ዲስ በ6 ሰዓትም በ9 ሰዓትም እንዲሁ አደረገ። ዜን በ11ኛው ሰዓት ወጥቶ ሌሎችን ቆመው አገኘና ስራ ፈታችሁ ቀኑን ሁሉ በዚህ ስለምን ትቆማላችሁ አላቸው። ከዛ እነሱ ምን አሉት? የሚቀጥረን ስላጣን ነው አሉት። እርሱም እናንተ ደግሞ ወደ ወይኔ አትክልት ሂዱ፣ የሚገባውንም ትቀበላላችሁ አላቸው። ዩሲ እርሊ በማለዳ ወጣ፣ ሰራተኞችን በአንዳንድ ብር ወይም በአንዳንድ ዲናር ተስማምቶ ላካቸው። በ3 ሰዓትም ወጥቶ እንደዚሁ ሌሎች ሰራተኞችን አገኘ፣ ሂዱ አላቸው። በ6 ሰዓትም በ9 ሰዓትም እንደዛ አደረገ። ዜን በ11ኛው ሰዓት ላይክ ሊመሽ ሲል ጨለማው ሊመጣ ሲል ያገኛቸውንም ሂዱ ወደ ወይኔ ስፍራ የሚገባቸውን ዋጋ እሰጣቸዋለሁ አላቸው። ያው ሰዎቹ የሚቀጥረን ስላጣን ነው አሉት። ዴን ችግር የለውም ሂዱ አላቸው ማለት ነው። ላይክ አስማማቸውና ሄዱ። ከዛ በመሸም ጊዜ የወይኑ አትክልት ጌታ አዛዡን ጠራና ሰራተኞቹን ጥራና ከኋለኞች ጀምረህ እስከ ፊተኞች ድረስ ደሞዛቸውን ስጣቸው አለው። በ11ኛው ሰዓትም የገቡት መጥተው እያንዳንዳቸው አንዳንድ ዲናር ተቀበሉ። ሁሉም አንዳንድ ብር ተቀበሉ ማለት ነው። ላይክ ጠዋት የገቡትም ማለት ማልደው የጀመሩትም ስራውን በ3 ሰዓት በ6 ሰዓት በ9 ሰዓትም ላይክ በ11ኛው ሰዓትም የገቡትም ሁሉም እኩል ተከፈላቸው አንዳንድ ብር ማለት ነው። ፊተኞችን በመጡ ጊዜ አብዝተው የሚቀበሉ መስሏቸው ነበር። እነርሱም ደግሞ እያንዳንዳቸው አንዳንድ ዲናር ተቀበሉ ማለት ነው። ከዛስ ተቀብለውም እነዚህ የኋለኞች 1 ሰዓት ሰሩ፣ የቀኑን ድካምና ትኩሳት ከተሸከምን ከኛ ጋር አስተካከልካቸው ብለው በባለቤቱ ላይ አንጎራጎሩ። ላይ ኮምፕሌን ማድረግ ጀመሩ ማለት ነው። እንዴት እኛ ጠዋት ጀምረን ስንፈጋ ውለን እንዴት ነው 11ኛው ሰዓት ላይ መጡ ምናምን ፈታ ብሎ ምናምን እኩል ሊቀበል ነው እንደ አንድ ብር ምናምን ብለው ባለቤቱ ላይ ኮምፕሌን አደረጉ ማለት ነው። እርሱ ግን መልሶ ከእነርሱ ለአንዱ እንዲህ አለው፣ ወዳጆቼ ሆይ አልበደልሁም። ወዳጄ ሆይ አልበደልሁም። በአንድ ዲናር አልስማማንምን? ድርሻህን ውሰድና ሂድ። እኔ ለዚህ ለኋለኛው እንዳንተ ልሰጠው ወዳለሁ። በገንዘቤ የወደድኩትን አደርግ ዘንድ መብት የለኝምን አለው ማለት ነው። የሚገርም ነው። ወይስ እኔ መልካም ስለሆንኩ ቸር ስለሆንኩ ላይክ አይንህ ምቀኛ ናትን አለው ማለት ነው። የሚገርም ነው። እንዲሁ የኋለኞች ፊተኞች፣ ፊተኞችም ኋለኞች ይሆናሉ። የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸውና። So the last will be first and the first last. For many are called but few are chosen. ማሜን ይህ የሚገርም ምሳሌ ነው። ዓለም ከመፈጠሩ ጀምሮ from the beginning ሲያገለግሉ እግዚአብሔርን ያወቁ ሰዎች አሉ። ላይክ ሊመሽ ሲልም በ11ኛው ሰዓት እግዚአብሔርን ያወቁ ልክ እንደኔ አሕዛብም አሉ ማለት ነው። ስለዚህ እኩል ዋጋህን ትከፈላለህ። በእግዚአብሔር ቤት ማዳላት የለም። as long as you still have time ማለት ነው። 12 ሰዓት ብሎ እስካልተዘጋ ድረስ እግዚአብሔርን የማወቅ ቻንሱ አለ። ዋጋ ተቀምጦልሃል። ምን ትላለህ አባቢ? ይመቻችሁ።